ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ እና አላህ Subhanahu Wa Ta'ala ይህችን አታላይና አዘናጊ ሸንጋይ የሆነችውን አገራችንን እንድናውቅባት ነው እየመከረና እየዘከረን ያለው ማለት ነው። በሷ ተሸንግለንና ተታለን የዘላለም እድላችንን እንዳንከስር ሊከይላ ተሰው አላማ ፋተኩም ያመለጣችሁን እድል ለምን አመለጠን ብላችሁ እንዳትበሳጩና እንዳትቆላጩ ነው ይሄንን ምነግራችሁ። ወላ ተፍራሁ ቢማ አታኩም እጃችሁ የገባውና የደረሳችሁን ነገር ደግሞ በእውቀትና በጉልበታችን ያደረግነው መስሏችሁ እንዲያትፈነጩና ያላግባብ እንዲያትፈነጥዙ ነው። እኔን ረስታችሁ በጉልበታችሁ እንዳፈራችሁት ቆጥራችሁ። والله لا يحب كل مختال فخور አላህ Subhanahu Wa Ta'ala ኩራተኞችና ጉረኞች የሆኑትን ሁሉ አይወዳቸውም ይላል። ሰዎች እንግዲህ ሲያገኙ ማያውቁበት ሲያጡ ማያውቁበትም ያኔ በሁለቱም መልኩ ጌታቸው ጋር ይጣላሉ ማለት ነው። ሲያገኙ ሙክታል ይሆናሉ፣ ይኮራሉ፣ በጠረራል ይነፋል፣ እኔን የሚያክል ማን አለ እያለ ባፍንጫው እንት ማለት ይጀምራል ማለት ነው። እንደገና ሌሎቹን ጉራ ይረጭባቸዋል። አንተ ደግሞ የኔ ወደረኛ ሆነ ዘር በልባክ ማነህ ይለዋል ማለት ነው። እንደዚህ የሚያደርጉትን ጌታ አይወዳቸውም፣ ተጠንቀቁ። ማንም ከማንም አይበልጥም። እድላችሁን የማበላልጠው እኔ ነኝ። እኔ በማደል ለአንዱ ዳጎስ አርጌ ለአንዱ ቆረስ አርጌ ለአንዱ ደግሞ እያረኩ ነው እንጂ አንተ በእውቀት በጉልበት ከማንም አትበልጥም። ግን ሰዎች ይህን ባለማወቅ የተነሳ በሚያገኙበት ጊዜ ይኮራሉ፣ ይንበጣረራሉ፣ ይነፋሉ። አካሃዱ ራሱ ቅጡ ይጠፋቸዋል ማለት ነው። እንደገና ባፋቸው መጥፎ ይወጣል፣ ጉራ፣ ሌላን ማዋረድ፣ ራሳቸውን ማጋነንና ማወደስ ይታይባቸዋል። እንዲህ የሚያረጉ ሰዎች ይጠንቀቁ። እኔ አልወዳቸውም ማለት ምን ማለት ነው? ተቀይሜያቸዋለሁኝ። ተተቀየምኩ ደግሞ ነገ ባላሰብከው ጎል ትገባለህ ማለት ነው። እና እነዚህ ሙክታልና ፈኹር የተባሉት ኩራተኞችና ጉረኞች ይሄ ለራሳቸው ባገኙት ጊዜያዊ ድል መሸንገልና መኩራራት ጉራ መዝራቱ ብቻ ሳይበቃቸው ሌላም ተጨማሪ መጥፎ ባህሪ ያላቸው ይላል። እሱ ምንድነው? الذين يبخلون ገንዘብን በሚያገኙ ጊዜ እኔ እኮ የገንዘብ አያያዙ ስለማቀበት ነው፣ በሆነ ባልሆነ አልደፋም፣ በፕሮግራም ነው መመራው ህይወቴን ይላል ማለት ነው። ስለዚህ ያገኘውን ሁሉ እየደፋ ነው ዝም ብለህ የምትከስረው እኮ አንተ ለምን በጥንቃቄ አትይዘውም እያለ ሰዎችን ቡኽል ንፉግነት ያስተምራል። እንግዲህ ባለጸጋ የሆነ ሰው ማስተማር ያለበት ቸርነትን ነበር አይደለም እንዴ? ጌታ ሰጥቶኛል እኔ የምሰጣለሁ በማለት ፈንታ እኔ ገንዘብ የተጠራቀመኝ እኮ በጥንቃቄ በቁጠባ ስለያዝኩት ነው፣ የቁጠባ ፕሮግራም ያመጣልሃል ማለት ነው። ስለዚህ ብትቆጥቡ እንደኛ ትከብሩ ነበር ብሎ ያስተምራል ሰው ማለት ነው። ወይብኸሉነ ወይእሙሩነ الناس بالبخل ሰዎችን በንፍግና እንዲተማሩ ይመክራሉ ነው የሚለው። ወመን የተወለ እና ይህንን የጌታን መመሪያ ትተው ወደ ሰይጣን መመሪያ ወደ ዘወር የሚሉ ሰዎች ካሉ فإن الله والغني الحميد እነዚህ ራሳቸውን የሚያከስሩ መናጢዎች ናቸው። አላህ ግን እነሱ ቢነፍጉም ሌሎቹ እንዲነፍጉ ቢያስተምሩም ተነሱ ጉዳይ የለውም። ጌታ የተብቃቃ ባለጸጋ ጌታ ነው፣ ምስጉንም ነው። እነሱ ባያመሰግኑት በይዘቱ ራሱ ምንጊዜም የተመሰገነ ጌታ ነውና فلا يضرون الا انفسهم ራሳቸውን እንጂ ማንንም አይጎዱም ይላል ማለት ነው። ስለዚህ እንዲህ አይነቶቹ ሰዎች እንግዲህ አላማ ቢሶች ናቸው። መጀመሪያም ለምን እንደሰጣቸው አያውቁም፣ ኋላም ደግሞ ምን እንደሚጠብቃቸው አይገነዘቡም። ራሳቸው ተሳስተው እንደገና ሌሎችን የሚያሳስቱ ናቸው። እንዲህ አይነቶቹን ጌታ እንደማይወዳቸው አውቃችሁ ከነሱ ራቁ ይላል ማለት ነው። ለቀድ አርሰልና ሩሱለና ቢልበይናት ከዚህ በመቀጠል እንግዲህ የተፈጠርነትን አላማ ለማስገንዘብ ዱንያ ሁልጊዜ አታላይና ሸንጋይ ነገር ናት እወቁባት ካለ በኋላ እንዴት ነው የምናቅባት የሚል ጥያቄ እንደሚያስነሳ አውቆ ይህን እንዴት ነው የሚለውን ጥያቄ እንዲመልሱ እኮ ነው ተወካዮችን የላኩላችሁ ይላል ማለት ነው። ለቀድ አርሰልና ሩሱለና ቢልበይናት በርካታ የሆኑ ነብያትን ግልጽ የሆኑ አንቀጾች ወይም ሙዕጂዛት አምሮችን አሲዘን ልከንላችኋል አይደለም እንደ ይላል። ወአንዘልና ማአሁም الكتاب ከነሱ ጋራ ከኔ ከራሴ የሆነን ኪታብ ልከን አውርደንላችኋል። ነብዮችን መርጬ በመልካም ስነ ምግባር የታወቁና የተደነቁትን ደጋጎች ሰዎች
መርጬ እንደገና ደግሞ ራሴ መመሪያ አዘጋጅቼ ኪታቡን ይዛችሁ ሁሉና ህዝቦችን በዝምሩና አስተምሩ ብዬ የላኩላችሁ እኮ የህይወት አቅጣጫ ጉዟችሁን እንዲያሳዩአችሁ ነው ይላል ማለት ነው። ወአንዘልና ማአሁም ኪታብን ከነሱ ጋር አወረርን። እንግዲህ ነብዮች በተፈጥሯቸው ከማንም ሰው የተሻሉ ቅንና ብሩህ አመራር ያላቸው ሰዎች ናቸው። በዛው ላይ ደግሞ በግል አስተያየታቸው ሳይሆን በቀጥታ የጌታን መርህ ይዘው እንዲመጡ ነው ያደረጋቸው ማለት ነው። እና ሰው ዙሮ ሰው ነው፣ ደካማ ስለሆነ ሊሳሳት ይችላል። እንደዛ እንዳይሆን ጌታ በቀጥታ መመሪያውን ህገ መንግስቱን ራሱ ነው የሰጣቸው ለነብዮች ማለት ነው። በገዛ አንተ በመሰለ መልክ አስተዳድር ብሎ ልቅ አላደረገውም ለነብዩ እንኳን ሌላው ቀርቶ ማለት ነው። ወልሚዛን ሚዛንንም አወረድኩላቸው ይላል። ሚዛን ማለት ምንድነው? አድል ማለት ነው። ፍትህ በነብዮች ነው ሁልጊዜ በትክክል ገቢራዊ ሊሆን የሚችለው ማለት ነው። ሰዎች በአሁኑ ጊዜ ያሉት የተለያዩ ካፊሮች ሳይቀሩ ፍትህ ይላሉ፣ ይዘፍናሉ፣ ፍትህ ይዘምሩልናል። ፍትህን ግን በተግባር በአይናችን ማየት አልቻልንም እስካሁን ድረስ ማለት ነው። ማንንም ሰው የፈለገው የተራቀቀ የመጠቀ የቀደመ ሀገር የሚባለው ስንቱ ድሃ እያለቀሰ እየማቀቀ ነው የሚገኘው። ፍትህ የሚባለው ምናልባት እዛው ስልጣኑ አካባቢ ያሉት ሰዎች ያገኙት እንደሆነ አናቅም፣ ግን ተራው ህዝብ ፍትህን እስካሁን አላየም ማለት ይቻላል ማለት ነው። ለምን? ፍትህ የሚመጣው ከረበል ዓለሚን ነው እያለ ነው። የረበል ዓለሚን ስርዓት ታልተዘረጋ ፍትህ አይመጣም፣ በቃል ብቻ ሊሰበክ ይችላል ማለት ነው። እና ወአንዘልና ማአሁም الكتاب والميزان ፍትህን እና ኪታብን ያወረርነው እኛ ነን እያለ ነው። ስለዚህ እስላማዊ ስርዓት ካልሰፈነ ፍትህ ይመጣል ማለት ዘበት ነው እያለ ነው አላህ Subhanahu Wa Ta'ala። ለምንድነው ይሄንን አድል ያወረርኩት? ሊየቁመ الناس بالقسط፣ ሰዎች በአድል እንዲቆሙ፣ ማንኛውም ሰው ግዴታና መብቱን አውቆ የሚገባውን ድርሻ እንዲያገኝ ብዬ እኔ ራሴ መዝኜ መጥኜ ስርዓቱን ዘርግቼለታለሁኝ። ስለዚህ ተሱ ሌላ ፍትህ ሊያሰፍን የሚችል ቢኖር ኑሮ ፍትህ መላክ ያስፈልግ ነበር? ያለ ነገር ብታመጣው ሀቅዳዋ መልስ ነው። ምን ለውጥ ያመጣል? ፍጡር በምድር ላይ ያሉ ነገሮች እውነት ትክክለኛውን ፍትህ ለማምጣት ቢችሉ ኑሮ አላህ ፍትህን አያወርድም ነበር፣ ኪታብንም አያወርድም ነበር። የነሱ ህገ መንግስት የሚሸፍነው ቢሆን ኑሮ የሰውን ጥያቄ ሰው ሰራሽ ህገ መንግስት የሚያስተናግደው ቢሆን ኑሮ ኪታብ ማውረድ አያስፈልግም ነበር ማለት ነው። ግን አላ ያለው ማን خلقه اللطيف الخبير የእናንተን ደካማነት አውቃለሁኝ፣ ተንኮላችሁን አውቃለሁ፣ ወስላታ መሆናችሁን አውቃለሁኝ። እናንተ ባፋችሁ ትዘምራላችሁ እንጂ የምትሉትን ነገር ለሌላው ቀርቶ ለራሳችሁ ማድረግ አትችሉም። ያ ስለሆነ የኔ ፍትህና የኔ ስርዓት ነው የሚያዋጣችሁ ብዬ ነብዮችን መልምሌ ልኬያለሁ፣ ኩቱቦችን አውርጃለሁ፣ የፍትህን አንኳሮች አውርጄ በነብዮች አማካይነት ገቢራዊ እንዲሆን አድርጌያለሁኝ። ስለዚህ ይህ ነው መንገዱና አማራጩ ነጃ ከፈለጋችሁ ይላል። ለምንድነው ይሄን ያደረኩት? ሊየቁመ الناس بالقسط بالعدل፣ ሁሉም ሰው ቃል መብላት ሳይሆን በተግባር የፍትህ ድርሻውን እንዲያገኝ፣ ሁሉም በፍትህ ላይ እንዲቆም ብዬ ነው ይሄን እድል የዘረጋሁት ይላል። ወአንዘልና الحديد፣ እንደገና ብረትንም አወረርን ይላል። ለምን? የኔ ተወካዮች ይሄንን ከጌታቸው የመጣውን ፍትህ በምድር ላይ ለመዘርጋት በሚሞክሩ ጊዜ አናዘረጋም የሚሉ ሰይጣናቶች ካጋጠሟቸው በዛ በብረት እንዲቀጧቸው ብዬ ብረትን የፈጠርኩት ራሱ ለፍትህ ዋቢ እንዲሆን ነው። አላህ ያወረደው ፍትህ በምድር ላይ ገቢራዊ እንዳይሆን እንቅፋት የሚሆኑ አካሎች ካሉ በብረት ቅጧቸው ብዬ ብረትን የፈጠርኩትም ለዚህ ዓላማ ነው ይላል ማለት ነው። አሁን ግን ብረቱንም ቀምተው እነሱ በተቃራኒው የአላህ ፍቃድ የሚያመጡትን ይቀጠቅጡበት ሆኗል ማለት ነው። ሱብሃንአላህ ተገላቢጦች። ወአንዘልና الحديد فيه بأس شديد፣ በሱ ውስጥ ብርቱ ኃይል ያለበት እንደ መሳሪያ አድርገን ብረትን አወረንላችሁ ይላል። ወመናፊዑ للناس፣ ለሰው ልጆችም ደግሞ በሰላማዊ ህይወታቸው የተለያዩ ጥቅምን የሚያከናውኑበት ጠቃሚ መሳሪያ አድርገን አወረርንላቸው ይላል። እንግዲህ ብረት የሚባለው ነገር በመሰረቱ የፍትህ ጠበቃ ሆኖ ነው የመጣው ነው የሚለው አላህ Subhanahu Wa Ta'ala። የረበል ዓለሚን ያመጣውን ፍትህ ሊያስከብር ነው ብረት የወረደው።
መጀመሪያ በዳዕዋ በሰላማዊ ቃል ጌታ ያመጣላችሁ ፍትህ ይበጃችኋል የእናንተን እንቶፈንቶ ተውትና ጌታችሁ በሰጣችሁ መብት ተዳደሩ ሁላችሁ መብታችሁ የሚከበረው አርላዊ ባልሆነው ጌታችሁ የተሰጠው መመሪያ ገቢራዊ ሲሆን ነው ብለው ሲነግሯቸውና ሲመክሯቸው እሺ ብለው የተስማሙና የተቀበሉ ካሉ እነዚህ ሰላማዊ ሰዎች ናቸው ማለት ነው ይሄማ ሊሆን አይገባውም የሚሉ ሰይጣናቶች ካሉ ደግሞ ስጋ ለበስ ሰይጣናቶች አንተ ምክር ማትቀበል ከሆነ በሚገባህ ቋንቋ እናስተናግድሃለን ብሎ ሙጃሂዱ ደግሞ ብረቱን እንዲያነሳ ነው የላኩለት ይላል ማለት ነው ግን በአሁኑ ጊዜ ሁሉም ነገር እንዳልሆነ ተገላቢጦሽ ሆኗል ማለት ነው ዱላውም ያለው እነሱ እጅ ላይ ነው ፍትህ የሚባለውም የነሱ ነው ሌላው የትክክለኛውን የጌታ ፍትህ እናመጣለን የሚለው በልብ እንኳን ይሄን አስበህ ይሆናል እየተባለ ንያውም ሳይቀር እየተመረመረ ነው እንኳን ተግባሩ ማለት ነው እና ለየቁም الناس بالقسط ሰዎች በፍትህ እንዲቆሙ ነው ብረትንም ያወረርነው ይሄንን የመለኮታዊ መብት ለማስከበር ብለን ነው ይላል ማለት ነው ስለዚህ የሙስሊሞች ተጠያቂነት ምን ያህል ከባድ መሆኑን ያሳያል መጀመሪያ ጌታችሁ መመሪያ አውርዷል ይሄንን ያወረደውን መመሪያ በውድም ሆነ በግድ ማስተናገድና ገቢራዊ ማድረግ ማስከበር የእያንዳንዱ ሙስሊም ድርሻ ነው ማለት ነው ይሄንን ሳታደርግ እየተፋዘዝክና እየተንቀዋለልክ ዱላህን የሚቀማ ከሆነ በዱንያም ይወቅታል እንደገና ደግሞ ለምን አመናየና ጠፋህ ለምን ተማረክ ብዬ እኔም ደግሞ ነገ ጠይቀሃለሁ እያለ ነው ማለት ነው ስለዚህ በጣም አስጠንቃቂ የሆነ አያት ነው ይሄ ማለት ነው ሐዲድ የወረደው ለሐቅ ማስከበሪያ ነው ለባጢል ለአህለል ባጢል መጨፈሪያ አይደለም ማለቱ ነው እና በሰላም ጊዜ ለግንባታ ሐዲድ የማይገባበት ነገር የለም ተትንሿ ተመርፌዋ ተሚስማሯ ተነስተ እስከመጨረሻው ድረስ ያሉ በአለም ላይ ያሉ የልማት ተቋማቶች በሙሉ በብረት ላይ ነው የሚቆሙት ማለት ነው ብረት የማይገባበት ልማት ምንም ነገር የለም ስለዚህ መናፊዑ ሊናስ አለው ማለት ነው ተሽከርካሪው በራሪው በአጠቃላይ ባቡሩ አውሮፕላኑ መኪናው ሁሉ ነገር ሚሳኤሉ ብትለው መንኮራኩሩ ሁሉ በብረት ላይ ነው የሚገነባው ማለት ነው ይሄን ሁሉ ያወረደው ለምንድነው አላህ የራሱን ፕሮግራም እንዲከበርበት ብሎ ነው ይላል ይሄንን ደግሞ አንቀበልምና አንስማማም የሚሉ የሚያደናቅፉ ካሉ ለነሱ ደግሞ በእሱን ሸዲድ ብርቱ የሆነ ኃይል እንዲሆናችሁ እሱን ታጥቃችሁ እንድታንበረክኳቸው ብዬ ነው ያወረድኩት ይላል ማለት ነው አሁን ለኛ የመጣውን መሳሪያ ሌሎቹ ቀምተው እየቀጠቀጡ ነው ያሉት ማለት ነው ወመናፊዑ ሊናስ ወሊያዕለም አላህ መን የንሱሩሁ እና ይህንን የብረት ኃይል ያወረደው ወይም የፈጠረው አላህ Subhanahu Wa Ta'ala ለምንድነው በዚህ በሰጣችሁ ትጥቅ ተጠቅማችሁ አላህ የሚረዱትን ሊያውቅ ፈልጎ ነው ይላል የሚረዱትንና የማይረዱትን መጀመሪያ ሳያውቃቸውም ነበር ወትሮም ያውቃቸዋል ሳይፈጠሩ በፊት ግን በተግባር ላቃቸውና ልታዘባቸው እንግዲህ ፈጠርኳቸው የሰው ልጆችን አስተሳሰባቸው የተለያየ ኩሉ ካፊር ኩሉ ሙስሊም ሆነ እኩሉ በጌታ የመመሪያ መሄድ አለብኝ ሲል ሌላው የለም እኔ ራሴ በመረጥኩትና በፈለኩት መሄድ አለብኝ በሚል ጊዜ ይሄን ማድረግ የለብህም እንቢ ካልክ ግን ጌታዬ በሰጠኝ መሳሪያ ተጠቅሜ አንተን እወጋሃለሁኝ ማለት መቻል አለብህ ማለት ነው ይሄንን ማትል ከሆንክ አንተ አማና ጥፍተሃል መጀመሪያ ለማን ብዬ ነው ብረትን የፈጠርኩት ለማን ብዬ ነው ፍትህን ያወረድኩት ባለቤቱ እኮ አንተ ነህ ተጠያቂ ተወካይ እኮ አንተ ነህ እያለ ነው አንተ ተወካይ የማትንቀሳቀስ ከሆንክ የሰይጣን ኃይሎች የገዛ መሳሪያህን ቀምተው አንተን አፈር ደም የሚያበሉህ ከሆነ ምንድነው የምትፈራው ሞት አይደለም ተሞት የምትቀርበት ጊዜ አለ ሞት ሁሉ ጊዜም አይቀርም በማምን ትሞታለህ በጦርነትም ትሞታለህ ትንፋሽህም አንቆህ ልትሞት ትችላለህ ታንቅፋትም ተደፍተህ ሞት ሁሉ ጊዜ አንድ ሞት ብቻ ነው ለሰው ልጅ የሚመጣው ግን በተቀደሰ ዓላማ ጌታን በሚያስደስት መልኩ ለምን አትወድቅም ይላል አላህ Subhanahu Wa Ta'ala ይሄን ሞት ፈርተህ እንትምትል ከሆነ የምትፈራው ሞት አይቀርልህም አይሞቱ ሞት ትሞታለህ ከነ ህይወትህ ያለህ ያው እንደ ሞት ትሆናለህ ማለት ነው ያኛውስ ሞት የቁርጠኛው ሞት የመጨረሻው ነው ለሁሉም አይቀርም ግን ሞት የሚፈሩ ሁሉ ሙት ሆነው ነው የሚኖሩት ሞት የሚፈሩ ሁሉ እኮ ይያሉ ሙት ናቸው ሱብሃንአላህ ጀግኖች ደግሞ ሙተውም ሕያው ናቸው ይላል ብላክስ ولا تحسبن الذين قتلوا في سبيل الله امواتا بل احياء عند ربهم
ጀግና ለዓላማ ነው የወደቀው ለወደቀለት ዓላማ ጽድቅ አትርፏል ከኛ ብቻ መድረኩ ብቻ ተቀየረ ማለት ነው በምድር ላይ ስንሄድ እናየውም እንጂ እሱ ቅዱስ ሆኖ ጌታው ዘንዳ ጀነተል ፊርደውስን ወርሶ በጉጉት ጀነትን እየጠበቀ ነው እንደ ጮኛውን እንደሚጠብቅ ሙሽራ ማለት ነው ግን ፈሪ ሁሉ ጊዜ እቅጣት ውስጥ ነው ውርደት ውስጥ ነው ያለው እሱ ያወቁ ይመስሎት ነው ያው ለጥላት የተቅለስልሽ ተመሞት መኖር ይሻላል ይላል ምን ነው የምትኖረው የቱ ነው የኖርከው ምትለሰው ምትቀምሰው የለ መብት የለ ክብር የለ ምን አይነት ኑሮ ነው የምትኖረው ነገ ደግሞ ጀሃነም ነው የሚጠብቅ የአላህን አማና ጥፍተህ ማለት ነው ስለዚህ መጀመሪያ እናንተ የተጣለባችሁን ኃላፊነት ማወቅና መረዳት አለባችሁ መጀመሪያ እኮ ኩቱቦችን ያወረድኩት ሩሱሎችን የላኩት ጦር መሳሪያን የፈጠርኩት ለኔ ፍቃድ ማስከበሪያ ብዬ ነው እናንተ ታዲያ የኔ ተወካይ ተብላችሁ ሲያበቃ የተልፈሰፈሳችሁ ከሆናችሁና ተተበላችሁ ሁለት ኪሳራ ነው የሚያጋጥማችሁ ዱንያውንም አጣችሁ ውርደት ለበሳችሁ በአኺራም ደግሞ ይሄን ሁሉ የአላህን አላማ ስላበላሻችሁና የመጪዎቹን ትውልዶች ሁሉ ዲል ስለቀበራችሁ ተጠያቂዎች ናችሁ ይላል አላህ Subhanahu Wa Ta'ala እና ወሊዓለም አላሁ መን ينصره ورسله بالغيب እሱንና መለክተኞችን በሩቅ የሚረዱትን አስቀድሞ ለማወቅ ብሎ ነው ይሄንን ስርዓት የዘረጋው ኢላሃል ማለት ነው بالغيب ማለት ينصرونه ولا يبصرونه አሉ ابن عباس المؤمنون ينصرون ربهم ولا يبصرونه የማያዩትን ጌታ ይረዱታል አሉ ጌታ አይታይም ግን ባይናቸው ባይን ፍሪያ በእጢው ነው የማያዩት በልባቸው ግን ያውቁታል ኢማን ያላቸው ሰዎች ማለት ነው ባይናቸው ያላዩትን ጌታ ያውቁታል ተዋውቀዋልና ተግባብተዋልና የላከላቸውን መመሪያ ተከትለው ያወረደላቸውን መሳሪያ ታጥቀው ህይወታቸውንም አይፈሩ ኢነላህ አሽተራ ሚነል ሙእሚኒና አንፉሰሁም ስላለ በመጣው ይምጣ ብለው ለጌታ አላማ ሁሉ ጊዜ ታጥቀው ይገኛሉ እና እነዛን የሚረዱትን ሰዎች ምክንያት እንዳይፈጥሩ እኛ መሳሪያ የለን ጉልበት የለን መሪ የለን አስተማሪ የለን እንዳይሉ ይሄን ሁሉ ዝግጅት የላኩት እኮ እነዛን እኔን ሊረዱ የሚፈልጉትን ፈቃደኛ የሆኑትን ሰዎች የሚያስፈልጋቸውን ነገር ማሟላቴ ነው ይሄን ታሟላሁኝ በኋላ የኔን ድርሻ ተወጥቻለሁኝ እናንተ ግን ይሄን የሰጠኋችሁን እድል ተጠቅማችሁ የሚጠበቅባችሁን ነገር ውጤት ካላመጣችሁ ተጠያቂ ትሆናላችሁ ባላቸው ይላል ማለት ነው እና አላህ እሱንና መለክተኞቹን የሚረዱትን ለማወቅ በተግባር አውቆ ሊያሳውቃቸው ምን ትፈልጋለህ መሳሪያ ነው የምትፈልገው ይሄው መመሪያ ነው የምትፈልገው ይሄው ጉልበት ነው የምትፈልገው ይሄው ዕውቀት ነው የምትፈልገው ይሄው ሁሉን ነገር አሟልቼ አስረክብያለሁኝ ከዛ በኋላ ይሄን ሁሉ ትተህ እንደገና መሳሪያውንም ለሌሎቹ አስረክበህ እግሬ አውጭኝ የምትል ከሆንክ ማን ነው ተጠያቂው ይላል አላህ Subhanahu Wa Ta'ala ኢነ አላህ ቀውዩን አዚዝ ይሄንንም ያደረገው ደግሞ ሊፈትናችሁ ነው እናንተ እውነት አማና የምትወጡ ናችሁ ወይስ ወስላቶች ናችሁ ብሎ በገቢር ሊፈትናችሁ እንጂ አለበለዛ ጥላቶቹን ለማንበርከክ ቢፈልግ እናንተም ሳትሳተፉ ሁሉንም ማስመርከክ የሚችል ኃይል አለው ጌታ ምን ቸግሮኝ ካፊር ራሱ በምድር ላይ ጭራሽ እንዳይኖር ማድረግ ይችላልኝ እንደላይኛው ዓለም ማለት ነው በሰማይ ዓለም አንድ ካፊር ቢፈልግ አይገኝም ሁሉ ሙእሚን ነው ሷሊህ ነው መሬትንም እንደዛው ሊያረጋት ይችላል ጂኑንም ሰውንም በሙሉ እንደ መላእክት የኔ ታዛዥና አገልጋይ ላረጋው ይችል ነበር ግን በእምነትና በክህደት ተከፋፍላችሁ እነሱ ለሰይጣን ሲያድሩ እናንተ ለረህማን ቁማችሁ ስትፋለሙ ማየት ፈልጋለሁ ይላል ሱብሃንአላህ የኔ ወዳጆች ተብላችሁ ለምን ፈሪ ለምን ልፍስፍስ ለምን በሰይጣን ኃይል የምትደቆሱ ትሆናላችሁ ለዛ ብዬ እንጂኮ እኔ ጥላቶችን ለማጥፋት በፈልግ ኑሮ ቀውዩን አዚዝ እናንተ ማሳተፍ ማያስፈልግም ነበር በአንድ ጊዜ በደቂቃ ዓለምን ዳርስተዳር ሳትለጣ አድርጌ መግዛት የሚችልበት ኃይል አለኝ ያንን ኃይልን መጠቀምን ትቼ ለእናንተ ውክልና ሰጥቻለሁኝ ውክልናውን በአግባቡ ካልተወጣችሁ ደግሞ ተጠያቂዎች ናችሁ ይላል ማለት ነው እና በርካታ ነብዮች እንደላከና ኩቱቦችን እንዳወረደ ትጥቆችንም እንደሰጠ ገለጠ ማለት ነው ታላካቸው ነብዮች ለምሳሌ እነማንን ታላችሁኝ ላሙና ጠቅስላችኋለሁ በጣም ስመጥርና የተደነቁ የታወቁ ነብዮችን ተብዙ በጥቂቱ ልጠቅስላችሁ ይችላልው ይላል ወለቀድ አርሰልና ኑሃ ለምሳሌ ነብዩላህ ኑህን በእርግጥ ልከናል አይደለም ይላል
ነብዩላህ ኑህ እንግዲህ ታላቁ የመጀመሪያ ዝነኛ ረሱል የሚባሉት እሳቸው ናቸው። ስለዚህ ነብዩ ሸይኹል ሙርሰሊን ይሏቸው ነበር፣ የነብያት አንጋፋ ይሏቸው ነበረ ማለት ነው። ከዛ በፊት ነብይ የለም ማለት አይደለም። እነ ኢድሪስ እነ ሺስ እነ አደም አልፈዋል። እነሱ ግን ነብዮች ናቸው። ነብዮች ማለት በተወሰነ ደረጃ በአንድ መድረክ ብቻ የሚመሩና የሚያስተምሩ ነበሩ። ሰዎች ካፊር አልነበረም በነዛ ዘመን። ሁሉም ሰው ሙስሊም ነው። አደምም ልጆቻቸው ናቸው ከስር ያሉት፣ ሺስም ወንድሞቻቸው የወንድሞቻቸው ልጆች ናቸው ያሉት፣ ኢድሪስም እንደዛው በተቀራራቢ ጊዜ ነው የተላኩት። አንድ ሙስሊም ካፊር የሚባል በምድር ላይ ገና አልመጣም። ሙናፊቅ የሚባል የለም። ሷሊሆች ናቸው ያሉት ሰዎች እንዴት እንደሚሰግድ እንዴት እንደሚጾም እንዴት ዚክር እንደሚያደርግ ብቻ ነው የሚያስተምሩት። እነዛ ታጋዮች አይደሉም ማለት ነው ነብዮቹ። የመጀመሪያ ታጋይ ታላቅ ነብይ የተላኩት ኑህ ናቸው። ለምን? ሁለት ተገመሰ የሰው ልጅ ማለት ነው። ካፊር የሚባል አካል መጣ፣ ሙናፊቅ የሚባል ነገር ተፈጠረ። ያን ጊዜ እነዛ አፈንጋጮች ናቸው ለመጀመሪያ ጊዜ የሰው ልጆችን መስመር ለሁለት ሰነጠቁት ማለት ነው። ይህ ነብይ በሚመጡበት ጊዜ ከመስመር አፈንግጠው ሰይጣን ጋር ወግነው ሊሄዱ የሞከሩትን ኃይሎች እናንተ ተሳስታችኋል፣ ኑ ቶሎ ተመለሱ፣ ወደዚህ ነው መስመሩ በሚል ጊዜ አንተ ምን አገባህ የሚል ፍጥጫ ተፈጠረ ማለት ነው። ስለዚህ በዚህ ትግል ላይ እነዛን አፈንጋጮች ወደ መስመሩ ለመመለስ ስንት ዓመት ታገለ ነብዩላህ ኑህ? ስንት ዓመት ታገለ? 950 ዓመት። ሱብሃንአላህ። በሰው አቅም ይሄ የሚታሰብ ነገር ነው? 900 ፈለቢተ ፊህም አልፈ ሰነቲን ኢላ 50 ዓማ እና 950 ዓመት ሰለቸኝ ደከመኝ ሳይል ዳውቱ ቀውሚ ለይለን ወነሃራ። ደግሞ 950 ዓመቱ በቀን አንድ ሰዓት ወይም በሳምንት አንድ ቀን በወር ነው ፕሮግራማቸው። እንደኛ እኛ በሳምንት 2 ቀን እዚህ ቁጭ ብለን የተወሰነ ነገር ከሰማን ትልቅ ጀብዱ እንደሰራን ይሰማናል። ፈለቢተ ፊህም አልፈ ሰነቲን ዳውቱ ቀውሚ ለይለን ወነሃራ 950 ዓመቱ 24 ሰዓት ነው የተሰራበት ማለት ነው። 950 ዓመቱ አንድ ደቂቃ ተዳዋ ውጭ አልነበረም ነብዩላህ ኑህ። እንዲህ አይነት ታጋይ ልኮ ነበር አላህ Subhanahu Wa Ta'ala። እንዲህ አይነት ታጋይ እንግዲህ የት ዓለም ነው ሊመጣ የሚችለው? ይሄን አይነት መሪና አስተማሪ አግኝቶ የሰው ልጅ በእውነት ከአላህ ፍቃድ መሆን ይጠበቅበት ነበረ። 950 ዓመት ዳውቱ ቀውሚ ለይለ ወነሃራ ፈለም የዚዱም ዱዓኢ ኢላ ፊራራ ወኢኒ ኩለማ ዳውቱም ሊተግፊረ ለሁም ጀዓሉ አሳቢዐሁም ፊ አዛኒሂም ወስተግሸው ثيابهم ወአስሩ ወስተክበሩ እስቲክባራ። በጣም የሚያሳዝን የሚያሳፍር ነገር ሲመጣ ይሄ መናጥ ይመጣባችሁ ጆሮአችሁን ዝጉ ይባላል። እንደዚህ ጆሮአቸውን ወጥፈው እሳቸው ይጮሃሉ ይለፈልፋሉ፣ የሚሰማ ሰው የለም። እና ተዛ በአደባባይ ይነግሯቸዋል። ያን ሳይሰሙ ሲቀሩ እስቲ በተናጠል ይሉና በየሰፈሩ ይሄዳሉ። አንተ ቤት መጥተው በር ይቆፈቁፋሉ። አንተ እገሌ አንተ ደግ ሰው ነህ እኮ ምን አለበት አንተ ብትተባበረኝ፣ አንተ እኮ ብትቀበለኝ ሌሎችም ይከተሉህ ነበር ምናምን ብለው አንተ በግል ደግሞ ያባብሉሃል፣ ይሄ ያስፈራሩሃል፣ ያስጠነቅቁሃል። እኔ ጋር ይመጣል ደግሞ እሱም ጋር ይመጣል 24 ሰዓት ያለ ረፍት። ሱብሃንአላህ። ምን ሰዓት ነው የሚተኙት? ምን ሰዓት ነው የሚበሉት? ለህይወታቸው የሚያስቡት ለይለ ወነሃራ። እንግዲህ የአላህ ረሱል ናቸው አይዋሹም። አላህ ይሄንን ራሱ በወህይ ያወረደው 24 ሰዓት ሌት ተቀን ያለ ረፍት ይሰራ ነበር ይላቸዋል ማለት ነው። የዛ አይነት መሪ እንግዲህ ልኮ ነው አላህ የሰው ልጆችን ለመጀመሪያዎችን አፈንጋጮች ወደ መስመሩ እንዲመለሱ ያደረገው ማለት ነው። ግን ያልታደሉት ይሄ ሁሉ ጥረት ተደርጎ ሊመለሱ አልቻሉም። እና ወለቀድ አርሰልና ኑሐን ወኢብራሂም ይልሃል። ኢብራሂምም እንደዛው እንደገና ከሳቸው ትውልድ ወርደው ደግሞ የተወሰነ ርቀት በኋላ ነብዩላህ ኢብራሂም ደግሞ መጡ። ታላቁ ታጋይ ማለት ነው። አቡል አንቢያ በመባል የሚታወቁት የነብያት አበው። ተሳቸው በኋላ የነብይ ሐረግ በሳቸው በሙሉ የወረደው በሳቸው ነው። ይህም ታላቅ ነብይ ህይወታቸውን ምን ያህል ነው ለዳዕዋ የሰጡት? ከነ ህይወታቸው አይናቸው እያየ እግር እጃቸው ታስሮ በሳት ጋማ ላይ የተወረወሩ ሰው ናቸው ማለት ነው። ሱብሃንአላህ። የእንዲህ አይነቱ ታጋይ እንግዲህ ውጤት የሆነው ሙስሊም ተብዬ ዛሬ በዚህ መልክ ተልፈስፍሶ መገኘት ነበረበት። የነ ኢብራሂም የነ ኑህ እኮ ቅርጽ ወራሾች ናችሁ ይላል አላህ Subhanahu Wa Ta'ala። እነ ኢብራሂም እነ ኑህን ልከንላቸዋል። ወጃልና ፊ ذريتهما النبوة والكتاب። በእነዚህ በሁለት ታላላቅ ነብያቶች ዘር ውስጥ ንብዋ እንዲወርድ አድርጌያለሁ እስከ መጨረሻ ድረስ። ኪታብም በእነሱ ትውልዶች ላይ ነው የወረደው ከነሱ በኋላ። እነዚህ በጣም ምርጥ የሆኑ ነብዮች የታላቅ በመሆናቸው
በእነሱ ሐረግ ነው የነብዮች ትውልድ በሙሉ የወረደው ማለት ነው። ኪታቦችም የወረዱት በእነሱ ዝርያ ነው እስከመጨረሻ እስከ መሐመድ ድረስ ማለት ነው። ወጃልና ፊ ذريته መንቡዋ በሁለቱ በኑህና በእብራሂም ዘሮች ውስጥ የንብዋን ጸጋ እየተሽከረከረና እየሰረጠ እንዲወርድ አድርጌያለሁ በትውልዳቸው። ኪታቦችንም በየቋንቋው በእነዚህ ሰዎች ትውልዶች እንዲወርዱ አድርገናል ይላል። የሁሉ ጥረት ተደርጎ ግን ውጤቱ ምንድን ነበረ? የሚጠበቀው ሁሉም የሰው ልጆች ይህን የመሰለ ብሩህ መሪ ተቀብለው መከተል ነበረባቸው። አለመታደል ሆነና ፈሚንሁም ሙህተዲን ከነዚህ ከትውልዶቻቸው በተወሰነ ደረጃም ቢሆን የተመሩ አሉ። እነ ኑህንና እነ እብራሂምን ተቀብለውና ተከትለው በቀናው መንገድ የሄዱ አሉ የተወሰኑ ይላል። ግን ወከሲሩ ሚንሁም ፋሲቁን የሚያሳዝነው አብዛኛዎቹ ፋሲቆች ናቸው። የገዛ ትውልዶቻቸውም ሳይቀሩ እኮ ነው። ዙርየቲማ ብሏል አይደል? የኑህ ዘር ሁኖት ያበቃ የእብራሂም ዘር ሁኖ ሲያበቃ ጥቂቶቹ ናቸው የአባታቸውን ወርሰው በቀናው መስመር ላይ የሚገኙት። አብዛኛዎቹ ግን የነሱ ዝርያዎች ሳይቀሩ ፋሲቁን ከአላህ ፍቃድ ያፈነገጡና ያመጹ ናቸው ይላል። ይህ እንግዲህ የሰው ልጅ ያልታደለ መሆኑን ያሳያል። እነዚህን የመሰሉ እንቆ አባቶች እነሱ ያወረሱትን ነገር ማንኛውም ልጅ የሳቸው ዘርነኝ የሚል ሊጥለው ባልተገባ ነበረ። ግን አለመታደል ሆነና አብዛኛዎቹ ፋሲቆች ሆነው ተገኙ ይላል ማለት ነው። ثم ቀፈይና على آثارهم በእነዚህ አሁን በተጠሩትና በተጠቀሱት ነብያቶች ፈለግ ደግሞ ሌሎችንም እንዲከተሏቸው አደረግን ይላል። በእነሱም አላባራም። እንግዲህ እነሱ ዋና አርአያ ስለሆኑ ነው የተጠቀሱት እንጂ በየዘመኑና በየሀገሩ የነሱን መርህ እንደገና የሚወርሱና የሚያድሱ በርካታ ነብዮች ደግሞ እየተከታተሉ እንዲመጡ አድርገናል ይላል። ቢሩሱሊና መልእክተኞቻችንን እንዲከተሏቸውና እንዲወርሷቸው አደረግን ይላል። ወቀፈይና ቢዒሳ ብን መርየም ወደ ማገባደጃው ሲመጣ ደግሞ የመርየም ልጅ ዒሳ የተባለውን ልዩን መልእክተኛችንን ቀጥሎ እንዲመጣ አደረግነው። በተለይ የእስራኤል ነብዮች እንዲደመደሙ ተደረገ በሱ ማለት ነው። የመርየም ልጅ የመጨረሻውን ነብይ እንግዲህ አላህ Subhanahu Wa Ta'ala የነዛን ሁሉ የቀደምት አባቶችን መርህ ይዞ መጥቶ የሰው ልጆችን ወደ ትክክለኛው መስመር እንዲመልሳቸው ናሙና አድርገን ልከነው ነበረ እና ካፈጣጠሩም ጅምር አመጣጡም ባህሪውም በጣም ለየት ባለ መልኩ የሰው ልጆች በጸባው የተዋበ ለሁሉ ሐሳቢ ተቆርቋሪ አዛኝ አድርገን አምጥተንላቸው ነበረ። ያ ሁሉ ማነፋ አብዛኛዎቹን አልጠቀማቸውም ማለት ነው። ወአተይናሁ الانجيل የመጨረሻውን የእስራኤል ነብያት የሚደመደምበትን ኢንጂል የተባለውንም ኪታብ ሰጠነዋል ለነብዩላህ ዒሳ ይላል። ወጃልና في قلوب الذين اتبعوه በተከተሉት ህዝቦች ላይ ደግሞ በልቦቻቸው ውስጥ ረፈተን ርህራየንና ወራህመተን ጸጋን አግባንባቸው ይላል። የነብዩላህ ዒሳ ተከታይ የሆኑት የመጀመሪያዎቹ እነማን ናቸው? ሐዋርያት ናቸው። ሐዋርያቶችን አወደሳቸው አላህ በዚህ አያት ማለት ነው። የዒሳ ተከታይ አብዛኛዎቹ ዒሳ ሲመጡ ይሁዶቹ አልተቀበሏቸውም። እንዳውም ህገ ወጥ ነህ አባት የለህም በማለት አብዛኛዎቹ ካዷቸው። በመጨረሻ ግን አንድ ፋብሪካ ውስጥ የሚሰሩ 12 ግለሰቦች ናቸው የተቀበሏቸው ማለት ነው። እነዛ ሰዎች ተባበሯቸው። የአላህን ወዳጅ በመቀበልና በመተባበራቸው አላህም ወደዳቸውና በልባቸው ውስጥ ርህራሄ ሂዳያ ኢማን እንዲገባባቸው አደረገ ማለት ነው። ወረህበተን እንደገና ወረህባንየተን ግን የሰው ልጆች ብዙ ጊዜ አንድ ነገር መልካም ነገር ይጀምራሉ፣ በመስመሩ እስካልሄዱ ከትንሽ ጊዜ በኋላ ደግሞ የማፈንገጥና የመሳሳት ሁኔታ ይመጣል ማለት ነው። እነዚህ ሐዋርያቶች መጀመሪያ አቀባበላቸውና አጀማመራቸው መልካም ነበረ። እስበርሳቸው የሚፋቀሩ የሚተባበሩ የሚተዛዘኑ ነበሩ ይላል። ግን ክፋቱ ወደ ኋላ ትንሽ ቆይተው ረህባንያ የሚባል ነገር አመጡ ይላል። ወረህባንየተን እብተዲዑሃ ባህታዊነትን ራሳቸው ፈለሰፏት ይላል። ባህታዊ እንግዲህ የዒሳ ዲን እንሂራፍ የጀመረው የባህታዊ ፍልስፍና ሲመጣ ነው። በሐዋርያቶች ቀጥሎ ባለው በሌላው ትውልድ ማለት ነው። እና ረባንያ ማለት ጌታን ከመውደድና ከማክበራቸው የተነሳ ዱንያን ከመናቃቸው ከዙህዳቸው የተነሳ እኛ ይችን ትንሽ ህይወታችንን ለአካላችንም ለስጋችንም አድርገን ሁሉንም ላትሸፍን ትችላለች፣ ስለዚህ አኺራችን ይብስብናል አሉና
ጭራሹን የግዚያዊ የስጋዊ ፍላጎታቸውን ትተው ባህታዊነትን መረጡ እና እኛ መንነን ዝም ብለን በጫካ በዱር እየሄድን ቅጠልና ስራ ስር እየበላን ጌታችንን መገዛት ብቻ አለብን በዚህ ባጭር ህይወት ከሴት ጋራ ከልጅ ጋራ ከዱንያ ጋራ ምን አጨማለቀን አሉና ተነጭራሹ ህይወታቸው ሙሉ በሙሉ ለዲን በመስጠታቸው ረህባንያ የሚባል ነገር ፈጠሩና እዛ ውስጥ ገቡ ይላል ይሄን ነገር እብተዲዑ ራሳቸው ናቸው የፈጠሩት የፈለሰፉት ማከተብና አለህም እኛ አላዘዝናቸውም ይላል ቢድዓ እንግዲህ ኸይር ተብሎ ቢጀመርም ውጤቱ መጥፎ ነው የሚሆነው ማለት ነው አላህ ያዘዛቸው ባዘዛቸው መወሰን ሲገባቸው ዲንንም ዱንያንም ጎን ለጎን ይዘው መሄድ ሲገባቸው በአጠቃላይ ለዲን ብቻ ህይወታችንን እንሰጣለን አሉና ባህታዊነት ውስጥ ገቡ ይላል ይሄን ነገርን ያላዘዝኩም ይላል ኢላ ብቲጋ ሪድዋንላህ እነሱም ደግሞ የአላህን ውዴታ የበለጠ ለማግኘት ብለው ነው ይሄን ነገር የጀመሩት በቅን ልቦና ማለት ነው እንጂ ጥፋት እንደሚያመጣ ቢያውቁ ኑሮ ባላደረጉት ነበር ፈማራውሃ ያችን ወዲኔ ማቃረቢያ ትሆናለች ብለው የጀመሯትን የባህታዊነት ስራ አልጠበቋትም ደግሞ መጀመሪያ እንግዲህ ዱንያን በሙሉ ትተን ለአኺራ ብቻ ማደር አለብን ብለው ጀምረውት ነበር እንደ ጅምራቸው ግን ያን ስርዓቱን ጠብቀው ሊዘልቁ አልቻሉም አልጠበቁትም አዳቡን ይላል ስሙ ብቻ ባህታዊ ነው ይባላል የሚሰራው ግን አውሬ ነው ውስጡን ማለት ነው እና ያው የበግ ለምዲ ለብሶ ተኩላ እንደሚባለው ማለት ነው ሐቅ ሪአየት ያ ተገቢ የሆነውን መጠበቅ አልጠበቁም ራሳቸው ወደ ጌታ ያቀርበናል ብለው የፈጠሩትን መሽሩዕ እንደገና ራሳቸው አጠፉት ማለት ነው ፈአተይነ الذين آمنوا منهم ከመሆኑም ጋራ ከነሱ አማኝ የሆኑትን ሰጠናቸው ያው በተቻለ መጠን ጥንቃቄ የሚያደርጉትን አጅረሁም ምንዳቸውን ሰጠናቸዋል ይላል ወከثير منهم فاسقون ብዙዎቹ ግን አመፀኞች ናቸው ያው ባህታዊ ነን ቢሉም ተንኮላኛ ናቸውና ውስጡን ሌላ ደባ እየሰሩ ስለሆነ እነዛን አላወቀብንም አይምሰላቸው በማለት ያስጠነቅቃል ስለዚህ የቀድሞዎቹም እንግዲህ የተለያየ ቦታ ላይ ሲደርሱ እንዴት ተሳሳቱ የሚነግረን እናንተም መጀመሩ ብቻ በቂ አይደለም ጀምራችሁት ያበቃ የነብዩን መመሪያ ተታችሁ እንደገና የራሳችሁ ቢድዓ ፍልስፍና ካመጣችሁና ዲኑን ተበከላችሁ ልትወድቁ ትችላላችሁ እነሱም እንደዚህ ሆነው ነው የወደቁት በማለት ለማስጠንቀቅ ነው ስለዚህ ወቅቱ ስለተጠናቀቀ ያው እዚህ ላይ መቆም ግድ ሆኗል የተረፈውን ኢንሻአላህ በሚቀጥለው መነሻ እናደርገዋለን ወሰለላሁ ዐለይሂ ወሰለም አለ ነብዩ ኢላልጋ